የአምላካችን የእግዚአብሔር ስም ለዘላለም የተመሰገነ ይሁን። የጌታን ቃል እየሰማን በጣም በእርግጠኝነት የብዙዎቻችን ነገር እንዳልነበር ሆኖ ይቀየራል። እኔ አማኝ ነኝ ያለ 3 ጊዜ ጮሆ እስቲ አሜን አለ። 1 2 አንዴ ለመጨረሻ ብቻ እግዚአብሔር በቃሉ ደግሞ ይሰራል። ቆመን ከኔ ጋር የእግዚአብሔርን ቃል እናነብና ከዛ እግዚአብሔር ደግሞ በቃሉ ኃይል ያልፋል። ኢየሱስ ክርስቶስ ጌታ ነው። እሺ እግዚአብሔር የተመሰገነ ይሁን። በጣም ቅርብ ጊዜ በተደረገው በአድዋ የአገልጋዮች ፕሮግራም ላይ ተገኝቼ ጸጋን ተካፍያለሁ። በዛም ደግሞ የወሰድኩት መንፈስ ቅዱስ የሚለው መጽሐፍ ነው አንብቤ ጨርሻለሁ። በጣም አስደናቂ ነው። ደግሞ ሁለተኛውን መጽሐፍ ገዝቻለሁ የእግዚአብሔር ክብር የሚለውን ስለ ክብርም እያጠናው ነው። ስለዚህ እንግዲህ እዚህ ቤት በጣም ኃይለኛ ነገር እንዳለፈ በጣም ከመጽሐፉ ተረድቻለሁ። ስለዚህ በጣም በእርግጠኝነት እግዚአብሔር ዛሬም ያእጁ ረጅም ነው። አሜን አላችሁ ወይ? የጌታ እጅ ረጅም ነው። ስለዚህ እየሰማን እያነበብን አሜን እያልን ታሪካችን ይቀየራል። የእግዚአብሔርን ቃል ከማርቆስ ወንጌል መጽሐፍ ምዕራፍ 7 ቁጥር 24ን ከኔ ጋር ዛሬ እንካፈላለን። የማርቆስ ወንጌል መጽሐፍ ምዕራፍ 7 ቁጥር 24 የኔ አይነት መጽሐፍ ቅዱስ የያዛችሁ ገጽ በአዲስ ኪዳን 36 ላይ ይገኛል። ከዚያም ተነስቶ ወደ ጢሮናና ወደ ሲዶና ሀገር ሄደ። ወደ ቤትም ገብቶ ማንም እንዳያውቅበት ወደደ፣ ሊሰወር አልተቻለውም። ወዲያው ግን ታናሺቱ ልጇ እርኩስ መንፈስ ያደረባት አንድ ሴት ስለሱ ሰምታ መጣችና በእግሩ ላይ ተደፋች። ሴቲቱ ግሪካዊ ትውልዷም ሲኖፍቄናዊት ነበረች። ከልጇ ጋኔል ያወጣለት ዘንድ ለመነችው። ኢየሱስ ግን ልጆች በፊት ይጠግቡ ዘንድ ተይ፣ የልጆቹን እንጀራ ለቡችሎች መጣል አይገባምና አላት። እርሷም መልሳ አዎ ጌታ ሆይ፣ ቡችሎች እንኳን ከማዕድ በታች ሆነው የልጆችን ፍርፋሪ ይበላሉ አለችው። እርሱም ስለዚህ ቃልሽ ሂጂ፣ ጋኔሉ ከልጅሽ ወጥቷል አላት። ወደ ቤቷም ሄዳ ጋኔሉ ወጥቶ ልጇም አልጋ ላይ ተኝታ አገኘቻት። ወደ ቤቷም ሄዳ ጋኔሉ ወጥቶ ልጇን አልጋ ላይ ተኝታ አገኘቻት። ካላስቸገርኳችሁ አንድ ጊዜ ብቻ አጠገባችሁ ያለውን ሰው እቤት ስትሄድ ሁሉ ሰላም ነው ብላችሁ ነገር በቀኝ ካላችሁ በግራ በሉ ግዴላችሁ። እቤት ስትሄድ ሁሉ ሰላም። እጆቻችሁን ከፍ አድርጉና በራሳችሁ ላይ አውጁ። እቤቴ ሲሄድ ሁሉ ሰላም ነው። ጨምሮ አንደበታችሁ ይከፈትና እቤቴ ሲሄድ ሁሉ ሰላም ነው። ጠላት ይስማ፣ ሁኔታ ይስማ፣ ሰፈር ይስማ፣ ጨለማ ይስማ፣ ዓለማመን ይስማ፣ ዓለመከናወን ይስማ። እጆቻችሁን ከፍ አድርጉና ሁሉ ሰላም ነው በሉ። ጩና ሁሉ ሰላም ነው በሉ። ጩና ሁሉ ሰላም ነው በሉ። እናመሰግንሃለን። እሺ እንግዲህ የማታውቁትን ቃል አይደለም ብዙዎቻችሁ ይሄንን ቃል ታውቁታላችሁ ብዬ አምናለሁ። ከኔ ጋር ለአንድ 20 ወይ 30 ደቂቃ ጆሮአችሁን አበድሩኝ። ከዛ ጌታ ካልመጣ 30 ዓመታችንን የሚቀይር ቃል ሰምተን እንወጣለን። አረ አሜን ብሎ በጣም አጭር ደቂቃ ነው ማወራችሁ። እንግዲህ እቺን ሴትዮ የማያውቃት ሰው አለ ብዬ አላምንም። አንዳንዶች እንደውም በጸሎታችን ላይ የፎስ ፕሮግራም ዛሬም የፎስ ፕሮግራም ስለሆነ በጣም ብዙ የፎስ ፕሮግራም ላይ የምትጠቀስ አንድ ጥቅስ አለች። ከዚህ የወጣች ጥቅስ አይደለችም፣ ግን ጥቅስ ውስጥ ያለ ሐሳብ ያላት ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ የሚለውን የምናገኝበት ሐሳብ ያለው መጽሐፍ ነው። ይሄንን ቃል በአንድም በሌላም በብዙ መንገድ አንብበነዋል፣ ሰምተነዋል፣ ተሰብከነዋል፣ ተረርተነዋል፣ አገላብጠነዋል፣ አጥንተነዋል ብዬ አምናለሁ። ግን ዛሬ እግዚአብሔር ከዚህ ሴትዮ ህይወት የሚያስተምረን አለ። በጣም በእርግጠኝነት ከዚህ ቤት ስንመለስ ነገራችን ሰላም ይሆናል። ይሄ የአማኝ ጉባኤ ነው። እስቲ አሜን በሉ በሃይ። እሺ ጌታ ይባረክ። እሺ አጭር ደቂቃ ልንገራችሁ። እንግዲህ ይሄ ቃል የማርቆስ ወንጌል መጽሐፍ ላይ ያገኘነው መጽሐፍ ነው። ልክ ነው? እሺ ማርቆስ ወንጌል በአጭር ደቂቃ ለመናገር 16 ምዕራፍ 678 ቁጥር ያለው መጽሐፍ ነው።
ማርቆስ ወንጌል 16 ምዕራፍ 678 ቁጥር ያለው መጽሐፍ ነው። በሌላ አማርኛ ደግሞ የእግዚአብሔርን ቃል ካጠናን በአዲስ ኪዳን ሁለተኛ መጽሐፍ ከብሉይ ጀምሮ ደግሞ ዘፍጥረት ዘጸአት ዘሌዋውያን እያልን ደግሞ ካጠናን 41ኛ መጽሐፋችን ነው። እናንተ መጽሐፍ ቅዱስ ላይ የማርቆስ ወንጌል የሚል አለ እናንተ መጽሐፍ ላይ ማርቆስ ወንጌል የሚል ስለዚህ አዲስ ኪዳን ሁለተኛ ሙሉ መጽሐፉን ደግሞ ካነበብን 41ኛ መጽሐፋችን ነው። ማርቆስ በእድሜው ልክ እንደ ብዙዎቻችን ወጣት የሆነ ጸሐፊ ነው። ማርቆስ ማለት የስሙ ትርጓሜ ትንሽዬ መዶሻ ማለት ነው። ግን ትልቅ ስራ እግዚአብሔር ሰርቶበታል። ሁሉ ጊዜ እግዚአብሔር ከትንሽ ነው ብዙ ነገር የሚሰራው። ትንሽ ነኝ ያላችሁ ዛሬ እግዚአብሔር እንደዚህ ይላችኋል በዚህ ቃል መንፈስ ብዙ ስራ በእናንተ አለ። እስቲ ጩና አንዴ አሜን በሉ ባንዴ። ስለዚህ ማርቆስ ማለት ትንሽ መዶሻ ማለት ነው። እንደ ብዙዎቻችን አይነት በጌታ ቤት የኖረ አይነት ሰው ነው። ቶሎ ብዬ ልንገራችሁ ማርቆስ የደሃ ልጅ አይደለም፣ የሀብታም ዘር ውስጥ ያለ ልጅ ነው። ቶሎ እቺን ሐሳብ ማወቅ አለብን። ለምን ስናነበው ምን አይነት ሰውዬ እንደጻፈው ካወቅን በቃ መጽሐፉ ቶሎ ይገባናል። እና ማርቆስ የደሃ ልጅ አይደለም። እንዴት አወክ ሚኪያስ የደሃ ልጅ አይደለም አልክ ካላችሁ ኢየሱስ ታስተውሳላችሁ የመጨረሻ አራት የበላው እነ ማርቆስ እናት ቤት ነው። ልክ ነው። እና ኢየሱስ ደግሞ ብቻውን አይሄድም 12 ይዞ ይሄዳል። 12 ብቻ አይደል እንዳይመስልህ 70 ደግሞ ይዞ ይመጣል። ስለዚህ ኢየሱስን ለመቀበል አትሊስት 82 81 ሰው ነው የምታስተናግደው። ስለዚህ ምስኪን መሆን አይቻልም። ምስኪን ራሱ ኮንክ ይመጣና ባለጠጋ አድርጎ ነው መብላት የሚቻለው። ስለዚህ ኢየሱስ የመጨረሻ አራት የበላበት ቤት ነው። ትንሽ ደግሞ ልጨምርላችሁ። ታስተውሳላችሁ ሐዋርያው ጴጥሮስ በእስር ቤት ሆኖ ሐዋርያ ሥራ መጽሐፍ ላይ ታስተውሳላችሁ እየተጸለየ ያለ ይፈታ ጴጥሮስ ይታሰር ሄሮድስ እያሉ ወጋው ሄሮድስን ፈታው ጴጥሮስን ሲሉ ታስተውሳላችሁ። የዛ ጊዜ ጴጥሮስ ተፈቶ ሲመጣ በር አንኳኳ የሚል ቃል አለ። ከዛ ሮዳ የምትባል ሰራተኛ መጣ ይችላል ሳትከፍ ተመለሰ ይችላል። ስለዚህ በዛ ዘመን ከናንተ አልፋችሁ ሰራተኛ የመቅጠር አቅም ካላችሁ የሀብታም ዘር ናችሁ። ትንሽ ልጨምርላችሁ። የሐዋርያ ሥራ መጽሐፍ ምዕራፍ 4 ላይ ባርናባስ የሚባል የአክስት ልጅ አለው። በጣም ብዙ መሬቶች ነበሩት ይላል እግዚአብሔር ቃል። ስለዚህ አይደለም እናትና አባቱ ዘር ማንዘሩ ሀብታም ነው። ሀብታምን ወደ ጌታ መንግስት መጥራት በጣም ከባድ ነው ታውቃላችሁ። ለምሳሌ የዚህን ከተማ ሀብታም ሰውዬ ልጅ አገልግለኝ ይላል የሰራዊት ጌታ እግዚአብሔር ብትሉት ይታገለዋል። እየሸቀልኩ ልብላ ነው የሚለው። ማርቆስ ግን ክብሩን ጣለ፣ ስሙን ጣለ፣ ዝናውን ጣለ፣ ስራውን ጣለና በልጅነት ወራቱ ለዚህ ወንጌል ተነካ፣ ለዚህ ወንጌል አገልጋይ ሆነ። ዛሬም እናገራለሁ በጣም ብዙ ሰዎች ከባለጠግነትም ቤት ከምስኪንም ቤት ለወንጌል ይጠራሉ። ይህንን አምናለሁ ያለ ጮሆ አሜን አላውን። እሺ ስሙ። ከዛ ማርቆስ ታዲያ ምንድነው እንደዚህ ያደረገ ብትሉት ያው የወንጌልን ጉዞ ከጴጥሮስ ጋርም ከጳውሎስ ጋርም ሄዷል። ምንድነው ታዲያ እንደዚህ 16 ምዕራፍ ያጻፈ ነው? ጥልቁ ጥያቄ ጌታ ነው። ማን ነው ጌታ? ኢየሱስ ብቻ ጌታ ነው ስብከቴ ይላል ምዕራፍ 1 ታስተውሳላችሁ። ኢየሱስ እየሰበከ ያለ አጋንንት ጮኸ የሚል ቃል አለ። ልክ ነው ወይ አለ። ከዛ ኢየሱስ ምን አለው? ዝም ብለህ ውጣ። ምን ይያልክ ነው ማርቆስ ካላችሁት ኢየሱስ በአጋንንት ላይ ጌታ ነው። እስቲ የናንተ ይሄ በጣም የሚያግባባን አማርኛ ስለሆነ የኛ ኢየሱስ በመናፍስቱ ላይ ጌታ ነው አይደለም? ጆቻችሁን ከፍ አድርጉና ኢየሱስ ጌታ ነው በሉ። ምዕራፍ 1 ማርቆስ ምን ይያለ ነው? ኢየሱስ በአጋንንት ላይ ጌታ ነው። ምዕራፍ 2 የሆነ ቤት ውስጥ ገብቶ ቁጭ ባለበት ቤቱ ሞላ ይላል። ከዛ 4 ሰዎች መሄድ የተሳነውን ሰውዬ ይዘው መጡ ይላል። ስለዚህ ሊገቡ ፈለጉ፣ ግን ስለ ህዝቡ ብዛት መግባት አልቻሉም ይላል። በዛ ቢያዩ ዝግ ነው ሞልቷል፣ በዚህ ቢያዩ ዝግ ነው ሞልቷል። በበሩ በሙሉ ቢመጡ በሩ ዝግ ነው። ለምን? ሰው ጥቅጥቅ ብሎ ቆሟል። አሁን ስሙኝ፣ እባካችሁ አሳልፉን በሽተኛ ይዘናል ቢሉ እኛም ብዙ ያልተናገርነው በሽታ አለብን የሚሉ አይመስላችሁም? ለመሳችሁ ለመፈወስ ነው አይመጡት፣ ታሪካቸው እንዲቀየር ነው አይመጡት። ስለዚህ በሩ ጥቅጥቅ ብሏል አናስገባም ሲሏቸው 4ቱ ሰዎች እንደዚህ ያሉ፣ በጣራ ይገባል በበር ይወጣል አሉ። አሁን አጠገባቸው ያለ ሰው ንገሩት፣ እንደፈለክ አዝነ መግባት ትችላለህ፣ ያለቀስክ መግባት ትችላለህ፣ ስትወጣ ግን አወጣጥክ የተቀየረ ነው በሉት። አዎ ስትወጣ ትቀየራለህ፣ እንደገባህበት አትወጣም። እግዚአብሔር ዛሬ እንደዚህ ያደርግላችኋል። እያለቀሳችሁ የገባችሁ እናገራለሁ በዚህ ቃል መንፈስ እየሳቃችሁ ትወጣላችሁ።
ይሄን ፈልጋለሁ ያለ ሁለቴ አሜን አላ አንድ ጨምሩና አሜን በሉ ከዛ ኢየሱስ በጣራ ሲገባ አዩ ይላል ከዛ እምነታቸውን አይቶ የሚል ቃል አንባቸዋል እምነቱን አይደለም ያየው የሰውየውን አራቱ ሰዎች እንዲሉታል አምነን ነው የመጣ ነው አንተ ጋር የመጣ ነው አምነን ነው ሲወጣ ደግሞ እናቃለን እንዴት እንደሚወጣ ሲል ኢየሱስ ቆመና እንደዚህ አለ ኃጢአት ተሰረየል ማርቆስ ምን ይያልክ ነው ኢየሱስ በአጋንንት ላይ ብቻ ሳይሆን በኃጢአትም ላይ ጌታ ነው አሜን ይሄን የሚያምን ብቻ እጁን ከፍ አድርጎ ኢየሱስ ጌታ ነው ይበላው ምዕራፍ 2 ይሄን ምዕራፍ 3 በሰንበት እየሰበከ ያለ በጉባኤ መካከል እጁ የሰለለበት አንድ ሰው ቁጭ ብሎ ነበር ይላል ከዛ ኢየሱስ ያንን ሰው ጠራው ይላል ዘርጋ እስቲ ያለው ትክክለኛውን ዘርጋ ያልሰለለውን ያኛውንም ዘርጋ ሲለው ያኛውን ሲዘረጋው ወፈረ ይላል ማርቆስ ምን ይያልክ ነው ካላችሁት ኢየሱስ በአጋንንት ላይና በኃጢአት ላይ ብቻ አይደለም የሰንበትም ጌታ ነው አጠገባቸው ያለው ሰው በደስታ ነገሩት ያንተ ኢየሱስ በሁሉ ላይ ጌታ ነው በሉት እሺ ምዕራፍ 4 ማዕበሉን ዝም በላለው የሚል ቃል አንባቸዋል ስለዚህ ኢየሱስ በተፈጥሮም ላይ አሜን በሉ ኢየሱስ በተፈጥሮ ላይ ጌታ ነው ምዕራፍ 5 12 ዓመት የሞተች ልጅ አለች አይደለም ያቺ ብላቴና ተነሺ ያላት ኢየሱስ በሞትም ላይ ጌታ ነው ምዕራፍ 6 በማዕበሉ ላይ የተራመደ መጣ የሚል ቃል አለ አይደለም ኢየሱስ ባስጨነቃችሁ ጉዳይ ላይም ጌታ ነው የኢየሱስን ጌትነት በአየሩ ላይም በምድር ላይም ከምድር በታችም ዛሬ ጮህና ውቻለን እጆቻችሁን ከፍ አድርጉና 3 ጊዜ ኢየሱስ ጌታ ነው በሉ አንድ ሁለት ስለዚህ ማርቆስ ዛሬ ምዕራፍ 7 ነው መስብካችሁ ከምዕራፍ 8 ጀምሮ ያለው ደግሞ እናንተ ጌትነቱን አጥርታችሁ ውሰዱ አጭር ደቂቃ ልንገራችሁ ምዕራፍ 7 ቁጥር 24 ላይ ከዚያ ተነስቶ የሚል ቃል አለ እሺ ከዚያ ተነስቶ ካለ የተነሳበት ቦታ አለው ማለት ነው ልክ ነው ባካችሁ ወንድሞችና እህቶች አውሩ ልክ ነው እሺ ለምሳሌ እኔ ሚኪያስ ከዚያ ተነስቼ መጣው ከቤቴ ከቄራ ጎፋ አካባቢ ተነስቼ መጣው መነሻዬን ተናገርኩ ከዚያ ተነስቶ መጣ እሺ መጽሐፍ ቅዱስ ለምሳሌ እግዚአብሔር ከዚያ ነገር በኋላ ለአብርሃም እንደገና ተገለጠለት ከምን ነገር በኋላ የሆነ ነገር ነበር ማለት ነው ኢየሱስ ከዚያ ተነስቶ ወደ ጢሮናና ወደ ሲዶና ሀገር ሄደ ሲል ከየት ስትሉ ይሄው ከላይ ያሉትን ሐሳቦች ስታነቡ ከቅፍርናሆም ኦኬ ኢየሱስ አጭር ደቂቃ ማውራችሁ ኢየሱስ ከቅፍርናሆም ብድጋለና 12ቱን ደቀ መዛሙርት ብቻ ይዞ ወደ አሕዛብ መንደር እንሄዳለን አለ ወዴት ወደ ሲዶና ወደ ጢሮና ስንት ኪሎ ሜትር ነው 48 ኪሎ ሜትር በምንድነው የምንሄደው በእግራችን ከባድ እኮ ነው ጌታ ሆይ እንሄዳለን አለ ለምን ለብቻችሁ አግኝቻችሁ አላቅም እንጀራ ካበዛው በኋላ ምዕራፍ 6 ላይ ስለዚህ የብቻ ታይም ያስፈልገናል ስለዚህ ኢየሱስ ከዚያ ተነስቶ ወደ አሕዛብ ምድር ሄደ ምን ይያለ ነው መጽሐፉ ተያይዘው የሚሄዱት 48 ኪሎ ሜትር ነው የኔ ወንድሞችና እህቶቼ በጌታ መልሱ ከዚህ እስከ ሜክሲኮ 12 ሆነን ዛሬ እንሄዳለን ብንል ይከብዳል አይከብድም በእግር አንዳንዶቻችሁ ምን ታረጋላችሁ እዚች ጋር ልክ እንትኗ ጋር ሲደርሱ ጌታ ካንተ ጋር ይሁን ወንድሜ ብላችሁ አረ 12ቱ ናቸው አንድ ኢየሱስ ነው 13 ሆኖ ነው የሚሄዱት 48 ኪሎ ሜትር ፈረስ የለ አህያ የለ ጀልባ የለ መርከብ የለ የእግር መንገድ ነው እየሄዱ ነው 48 ኪሎ ሜትር ሩቅ ነው ባይዘው ሄዱና ቁጭ አሉ ከዛ ቀጥሎ ያለው ቃል እዚህ መሆኔን ማንንም እንዳይሰማ አይልም ይሄን ሁሉ ኪሎ ሜትር አቋርጠን መተን ማንንም እንዳይሰማ ማለት ምን ማለት ነው ሲባል ቀጥሎ ያለው ቃል ሊሰወር ግን አልተቻለውም የኛ ኢየሱስ ብቻ ነው ባይዚ ማንንም እንዳያውቅ ይያለ የሚገለጠው ለማንንም እንዳትናገር እየተባሉ ወጣው አንጽቶኝ እኮ ነው ከለር ተቀይሮልኝ እንዳይመስል ድኜ እኮ ነው ብለው የሚመሰክሩት የኛን ኢየሱስ ብቻ ነው ኢየሱስ በምንም አይነት ሚዲያ የሚደበቅ አምላክ አይደለም ሲጆቻችሁን ከፍ አድርጉና አይደበቅም ብለዋል ኢየሱስ ማንንም እንዳያውቅ እናንተ 12ታችሁን ብቻ አስጠናለሁ ብሎ ዲሳይፕል ያረጋቸው ቁጭ አርጓቸው ይያለ የሆነ ሴትዮ ሰማች ይላል ምን ሰማች ኢየሱስ መጥቷል ተባለች
አህዛብ ነች አንተ ከተቀመጠችበት ኬዙ ልጇ ላይ ነው ያለው ልጇን ይዛ የመምጣት እድል አላገኘችም ለምን እዛ ነው ያለው ስትባል ወደ ቤቷ መመለስም አልፈለገችም በሰማችበት ልብስ በሰማችበት ድምጽ ሮጣ ገባች ቁጭ ብለዋል እየተጻፈላቸው የሚማሩ ይመስለኛል 1.1 እያላችሁ 1.2 እያላችሁ ይሄን ያዙ እየተባሉ የሚማሩ ይመስለኛል ገባችና እግሩ ላይ ወደቀች ይላል ይሄ መጽሐፍ ተደፋች ነው የሚለው እሺ በእግዚአብሔር ትህትና ጠይቃለሁ ዛሬም እኔ አሁን የፈለገው ኢትዮጵያዊ ቢቸግረው እጅ ነው የሚይዘው ሰላም ላንተ ይሁን ብሎ ይጨብጣል እግር ከያዘ ኪዙ በጣም ከባድ ነው ማለት ነው ሴትዮዋ እግር ላይ ወደቀች እግሩ ላይ ስትወድቅ ኢየሱስ ቀጥ ብሎ ይቆመ ይመስለኛል ምን ነው ሲላት እንዲህ አለች ታናሽ ልጄ ላይ ጋኔል አለ እና እንድታስወጣው እለምንሃለሁ አለችው ይሄው ቀጥሎ ያለውን ቃል አንብቡ እናንተ ኢየሱስ ብድግ አለና እንደዚህ አላት እኔ የመጣሁት መጀመሪያ ለልጆች ነው አላት ከልጆች በኋላ እንጂ ውሻ ሁለተኛ እንጂ የሚበላው አንደኛ አይበላም አላት ማለት ውሻ ናችሁ ያልክ ነው ብላ አልተመለሰችም እንደፈለክ በል ግን የውሻ መብት ይከበር አለች ምን አልክ አለችው ሁለተኛ ነው መብላት የተፈቀደላችሁ ሲላት የፍርፋሪ መብት ግን የኛ ነው አለች ጌቶች ቁጭ ብለው እየበሉ ታቃለህ አለች አዎ ልክ ይወድቅ የለ አዎ ውሾች መጥተው ይበላሉ አለች እና የፍርፋሪ መብቴን አስከብሬ ነው ሞጣው አንተ ኢየሱስ አልቻለም ዛሬ የሆነ ሰው እንደዚህ አይነት ጸሎት ይጸልይ ይሆን ስለ ልጅነቱ ሰማይ ይንቀሳቀስለታል ባካችሁ ጩናኔ እጸልያለሁ ብሎ እጸልያለሁ እየተንከባ ይሄ መጽሐፍ ለመነችው ነው የሚለው ይሄው እናንተ ማጥኛውን ማንበብ ትችላላችሁ እየሳመች ለመነችው ማቴዎስን ደሞ ካነበባችሁት እቺ ሴትዮ አትለቀህም አሉት ይላል ደቀ መዛሙርቱ በቃ ስለማታውቅ የሆነ ነገር በላት ሲሉት ኢየሱስ እንደዚህ ያለ ስለዚህ ቃልሽ አላት ሂጂ በቃ አላት ከዛስ አለችው ልጅሽ ደና ሆና ታገኛታለሽ ሲላት እሺ ብላ መጣች ስትመጣ ልጇን ስታያት ተኝታለች ምን ላይ አልጋ ላይ አለች እኔ ዛሬ መጣው ስለዚህ ሴትዮ ህይወት ትንሽ የልመና ስታይል ነግራችሁ ነው የመጀመሪያው እቺ ሴትዮ ኳሊቲ አላት አንድ ታላቅ እግዚአብሔር ሰው ሲናገር ካልተመለሱ ጸሎቶች ይልቅ ያልተጸለዩ ጸሎቶች ናቸው ኪሳራዎቻችን አለ ዛሬ አንድ ሰው ለመጸለይ ወደ ቤት ይመለሳል እስቲ አንድ ሰው ጮህ ጸልያለሁ ይበል የዚህ ሴትዮ ሶስት ኳሊቲ ልንገራችሁ የመጀመሪያ ከችግሯ ጋር ነገን ማየት አትፈልግም አጠገባችሁ ያለውን ሰው እኔና ችግሬ ዛሬ እንለያያለን በርት እሺ ለራሳችሁ በሉ በቃ ዘራሳችሁ በሉ እንደዚህ በሉ ከችግሬ ጋር አይነጋም በሉ ያ ካስጨነቀኝ ጋር አይነጋም በሉ እስቲ ዛሬ ጥዬ ወጣለሁ በሉ ዛሬ አራግፌ ወጣለሁ በሉ ዛሬ ተመልሶልኝ ወጣለሁ በሉ እናገራለሁ ዛሬ ከችግራችሁ ጋር አይነጋባችሁም እቺትዮ ምን አረጋች ከችግሬ ጋር እንዲነጋብኝ አልፈልግም ዛሬ ነው መገላገል ያለብኝ አለች ቆራጥ ሴት ወንድሞቼ አዛብ ኮነች ከአዛብ ሴት ተማሩ ይላል ይሄው እግዚአብሔር ቃል እንዴት ከችግራችሁ ጋር እንዴት ይነጋል ረብሹ እንጂ በጥብጡ እንጂ ጩሁ እንጂ አልቅሱ እንጂ ችግራችሁን ይዛችሁ አይንጋባችሁ ጠዋት ሲነጋ አዲስ የሆነ መልስ ያለው ማለዳ ያገኛችሁ ከችግራችን ጋር መንጋት የለበትም ከችግራቸው ጋር እንዲነጋ የፈለጉ ሰዎች እንዳሉ ታውቃላችሁ መጽሐፍ ቅዱስ ላይ አንዱ ሰው ላሳያችሁ ዘጸአት መጽሐፍ ምዕራፍ 8 ቁጥር 8 እኔ ያነባለሁ አጭር ደቂቃ ስለሆነ ዘጸአት መጽሐፍ ምዕራፍ 8 ቁጥር 8 ይሄው እንደዚህ ይላል ይላችሁ ፈርዖንም ሙሴና አሮንን ጠርቶ ጓጉንቸሮቹ ከኔና ከሕዝቤ እንዲርቅ ወደ እግዚአብሔር ጸልዩልኝ ለእግዚአብሔር ይሰዋ ዘንድ ሕዝቡን እለቃለሁ አላቸው ሙሴም ፈርዖንን ጓጉንቸሮቹ ካንተና ከቤቶች እንዲጠፉ በወንዝ ዳር ብቻ እንዲቀሩ ላንተና ለባሪያዎች ለሕዝብ መቼ እንድንጸልይ አሳውቀኝ አለው እርሱም ይልና
ነገ አለ ይላል አጠገባቸው ሰው ነገ አልልም በሉት ወይኔ 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 እቴጃችሁን ከፋርኩ ዛሬ በቃኛል በሉት መቼ በቃኛል ነገ ይሁን ወይስ ከችግራችሁ ጋር ነገ ማየት ትፈልጋላችሁ ይሄ የፎስ ፕሮግራም ነው የኔ ወንድም በጣም ብዙ ነገር ያራገፍነው በሞኝነት ነው እጆቻችሁን ከፋርጉና እንደዚህ ብላችሁ ተናገሩ ዛሬ መጨረሻዬ ይሆናል በሉ ዛሬ መጨረሻዬ ይሆናል ሙሴ እና አሮንን ፈርዖን ጠራቸው ይላል ከዛስ ጓጉንቸር መጥቶ ያሰቃየው ነው ፈርዖንን እንዲህ አለ በቃ የመጀመሪያ ቃሉ ነው ይሄ በቃ እኔ እለቃለሁ ግን አለው እሺ ጓጉንቸሮቹ ከኔና ከቤተሰቦቼ ላይ ከባሪያዎቼ ላይ ከህዝቤ ላይ እንዲርቁ ጸልዩልኝ አለ ሙሴ ደስ ብሎት መቼ እንጸልይ አለው መቼ ላባርልህ ከጠራው ቶሎ ነው የሚመጣው ንገረኝ መቼ ይሁን ሲለው ነገ አለ ነገ አልልም እኔ ችግር እየመጣ ያሰቃየኝ ከችግሬ ጋር አብሬ ማደር አልፈልግም መላቀቅ አለብኝ ፈርዖን ነገ ስላለ እስከ ነገ ቆየ የኔ ወንድሞች እቺ ሴትዮ ዛሬ አለች ዛሬ ሆነባት የዚህ ሴትዮ የመጀመሪያ ኳሊቲዋ ከችግሯ ጋር እንዲነጋ አትፈልግም እኔ አጠገባቸው ያለው ሰው ብትመርቁት ደስ ይለኛል ከችግር ጋር አይነጋም በሉት በነገር ላይ በጣም ብዙ ነገሮች ዛሬ መጨረሻቸው እንደሚሆኑ አምኜ ነው የመጣሁት በማገለግለው ጌታ ፊት ጸልዬላችሁ ነው የመጣሁት በእግዚአብሔር ፊት ጾሜ ጸልዬ ነው የመጣሁት ከዚህ ቤት ስትመለሱ በጣም ብዙዎቻችሁ ከደስታችሁ ጋር ትገናኛላችሁ ሳቃችሁ ፍጹም ይሆናል በፍጹም ጤንነት እግዚአብሔር ይባርካችኋል አይነጋም አለች ዛሬ የመጨረሻዬ ይሆናል አለች ሁለተኛ የሴትዮዋ ኳሊቲ የምትለምነውን ታውቃለች በሌላ አማርኛ ልክ እንደገባች 13 ናቸው የጴጥሮስን እግር ይዛ አማልደኝ ሰውየውን አማልደኝ አላለችም እንድሪያስ ጋር ሄዳ ውይ አንተ ትሆን እሱ ይሁን አላቅም አላለችም አመጣጧ ታርጌት መታ ነው የወጣችው እግሩ ስር ወደቀች የምትለምነውን ታውቃለች በነገራችሁ ላይ የምትጮህበትን ካወቃችሁ የሚመልሰውንም ታውቁታላችሁ ደግሞ የሚጮህ ካለ የሚሰማ አለ የሚናገር ካለ ደግሞ የሚመልስ አለ እጆቻችሁን ከፍ አድርጉና እንደዚህ ወደ የምለምነውን አውቃለሁ በሉ የሴትዮዋ ሁለተኛ ኳሊቲ የምትለምነውን ታውቃለች መጽሐፍ ቅዱስ ላይ የምትለምነውን ማታቅ አንድ ሴትዮ አለች እሷን ላሳያችሁ እሺ ላሳያችሁ ዘፍጥረት መጽሐፍ ምዕራፍ 30 ቁጥር 1 እንደዚህ ይላል እኔ አነባዋለሁ ምዕራፍ 30 ቁጥር 1 ይሄው ያምላካችን ቃል እንዲህ ይነበባል ራሔልም ለያዕቆብ ልጆችን እንዳልወለደች ባየሽ ጊዜ በእህቷ ቀናችባት ያዕቆብንም ልጅ ስጠኝ ይህ ካልሆነ እሞታለሁ አለችው ያዕቆብም ራሔልን ተቆጥቶ በውኑ እኔ የይሁዳን ፍሬ በነሳች በእግዚአብሔር ቦታ ነኝን አላት አጠገባቸው ያለው እምለምነውን አቃለሁ በሉት ራሔል የለችም ዛሬ ራሔል የለችም እና እኛ ነን ያለነው እሺ ልንገራችሁ ያው እንደምታውቁት በፍቅር ታሪክ ከኢየሱስ ክርስቶስ ቀጥሎ መጽሐፍ ቅዱሳችን ላይ አደገኛ አፍቃሪ የሚባለው ያዕቆብ ነው አይደለም ያላገባችሁ ወንድሞችና እህቶች እንደ ያዕቆብ የሆነ ፍቅር እግዚአብሔር እሺ አጭር ደቂቃስ ራሔልን ይወዳት ነበር በጣም ከመውደዱ የተነሳ ባይዜ 7 ዓመት እንዳይመስልህ እድሜው እንደ ጥቂት ነው የሚሆንለት እሱ ባርነት እንደ ጥቂት ነው የሚታየው ይው 14 ዓመት ነው ለሱ የተገዛው እኔ በጣም ይገርመኛል ይቃል በጣም ነው የሚገርመኝ ሲገባ አጎቱ ቤት ነው የሄደው እና አጎቱ አየውና ላባ እንዴት ነው ያዕቆብ አለው ደህና ነኝ አለው እሺ መቀመጥን ተቀመጥ አለው እሺ ስራም ስራ አለው እሺ ያለ ደሞዝ አይሆንም አለው እንዴ አለው አንተ እና ደሞዝ ትሰጠኛለህ አለው አዎ በቃ እንግዲህ ያውስ ራሔልን ስጠኝ አለው ያው ላባ ቃል በቃል ያለው ሌላ ሰው ከሚያገባት አለው አንተ ራስህ ታገባታለህ አለው እሺ አለ
7 ዓመት ተገዛ በማታ ራሔል ሳትወልድ ሊያመጣ ይችላል እግዚአብሔር ቃል ጠዋት ሲነቃ ሊያነች እየሮጠ መጣ ላባል ሊከሰው ቢል የትኛውን ፍርድ ቤት ለሱ ነው የሚያድለው ለምን የነሱ ሀገር ህግ ታላቅ እያለ ታናሽ ያገባም ይላል እደግማለሁ 7 ዓመት አለ ተገዛ አሉ 7 ጨመረ 14 ይኸው ተመልከቱ እንግዲህ ከዛስ እግዚአብሔር የራሔልን ማህፀን ዘጋ ይላል አሁን ያ ደግሞ አንድ ነው ይመስላል 4 ወለደች ትበሳጫለች እቺ ትናደደ ተቆጣች ይላል እንደው ተበሳጨችና ያዕቆብ ጋር መጣች የሷን እንዴት እንደዚህ ያለችው ሊስጠኝ አለችው ከብት ነው ልጅ አለ ከብት ከሆነ መስጠት ይችላል ማልችለው ነው የጠየቅ አጠገባቸው ያለው ሰው ምትጠይቀው ነው ወቅበሉት ምትጠይቅበትን ቦታ ከብት ነው ወይስ ልጅ ነው ያልሽኝ ነው የሚለው እሱ ለምሳሌ ከብት ብትጠይቀው ብዙ አለው ይሄው ሰጂ ይላል ብር ብትጠይቅ ይሄው ሰጂ ይላል ልጅ ስትለው ተቆጣት አንተ የመጀመሪያ ተቆጣትና ልጅ አላት እኔ የማህፀንን ሆድ ማለት የሆድን ፍሬ በሚሰጥ በእግዚአብሔር ቦታ ነኝ አላት ስትለው እምትለምኝበትን ወቂ ቦታ ወቂ እምትለምኙን አምላክ ወቂ እኔ መስጠት ማልችለው ነው የጠየቅሽኝ አንዳንድ ጊዜ መስጠት የማይችሉን ሰዎች እጅ ያየን ነው ይኖር ነው ዘመናችንን ዛሬ ግን አይናችንን ወደ እነሱ ሳይሆን ወደ እግዚአብሔር ወደ አምላካችን ናር ሲጆቻችሁን ከፍ አድርጉና የሚለምነውን አውቃለሁ በሉ ሁለተኛ የዚህ ሴትዮ ኳሊቲ የምትለምነውን ታውቃለች ሶስተኛ የዚህ ሴትዮ ኳሊቲ ሳትቀበል አትወጣም በቃ ይሄ ነው ጸሎት ማለት ይሄ ነው በቃ ሳትቀበል አትወጣም ታነሺ ሲላት ለምን ትላለች ስለዚህ ቃልሽ ከልጅሽ ጋኔል ወጥቷል ሲላት እሺ አለች ሳልቀበል አልነሳም እሺ አሁን አጥብቆ መጸለይ ማለት ምን ማለት ነው ትልቁ ጥያቄ አጥብቆ መጸለይ ማለት በዚህኛው ኮንቴክስት ዛሬ በመወራሹ ኮንቴክስት 15 ደቂቃ ወጋው ማለት አይደለም እስከሚወጋ ወጋት ነው አጥብቆ መጸለይ ማለት ጭንቅላትን በጉልበት ውስጥ ከቶ ቀና ብሎ ሲያይ ምንም የለም ሲባል እደግመዋለሁ ብሎ እንደገና መክተት ነው በሰባተኛው እጅ መታከል ደመና መጣች ሲል ኦ ይላል አባቶቻችን ሳይመለስላቸው ተነስተው አያውቁም ዛሬ አንድ ሰው ከጁ ከእግዚአብሔር እጅ ተቀብሎ የሚወጣ አለ የዚህ ሴትዮ ሶስተኛ ኳሊቲ ሳይመለስላት አትነሳ አንድ ሰው ላሳያችሁ ዳንኤል ቀጥሎ አንድ ቃል አንብቤላችሁ ከዛ በኋላ እንበራረካለን ዳንኤል ያው ጸሎት ከተባለ ወደ አእምሮአችን ብዙ የሚመጡ ሰዎች አሉ ሙሴ ኤልያስ እንልና ቀጥሎ ዳንኤል ነው አይደል ዳንኤል ካልን ጸሎት ነው አይደል እንዴ እሺ በ10 ምናምን አመቱ ነው በባቢሎን ምርኮኛ ሆኖ የገባው ከዛስ ይጠይቃል ለምንድን ነው እዚህ የመጣ ነው አለ አይ ዳንኤል እዚህ የመጣንበት ኬዝ እኮ እግዚአብሔርን በድለን ነው ሲሉት በድላችሁት ነው የገባ ነው አዎ አስደስተነው እንወጣለን ይላል ዳንኤል አቤት ልትማር ነው ግባ ትምህርት ቤት ሲባል ስሙ ተቀየረ ብልጣሶር አሉት 3 ጓደኞች አሉት ሲራቅ ሚሳቅ አብድናጎ ይዟቸው እንዲላቸዋል ለጣዖት የተሰዋ ምግብ አንበላም ለምን በድለነው አይደል የገባ ነው አዎ በዚህ ማን በድለው አስደስተነው እንኖራለን እንደምታውቁት ምግብ ላይ ያሳምጻል ሰውየው ከዛ አዛዡ መጣና ወደ ምሳ ሲል እንደዚህ ያለ አይ እኛ አብራን ናቃለን በድለን እዚህ ገብተናል አዎ እንደገና ደግሞ ተጨማሪ ማበደል አንፈልግም በልተን ስለዚህ በልባችን እንዳረክስ ይሄን ስላሰብን ለጥቂት ጊዜ ይሄኛው መጽሐፍ ጥሬ ስጠን ይላል ኤንአይቪ መጽሐፍ ምን ነው የሚለው አትክልት ስጠን አለ ይሄው ሰው እኮ ለመክሳት ነው አትክልት የሚበላው እነሱ ግን አትክልት በሉ ይልና 10 እጥፍ አማራባቸው አንተ ሰውየው አየና እንደዚህ ትምህርት እስኪጨርስ ድረስ የምትበሉት አትክልት ነው አለ በዚህኛው መጽሐፍ ላውሮ ጥሬ ተበላላ አለ የትኛው ጥሬ እቺኛው አንቆሎ እቺን እየበሉ እዛኛው ከበሉ በለጡ ምን ይደረግ ይሄኛው ጥሬ ያወፍራል እግዚአብሔር ካለበት ከዛኛው ጮማ አንድ ሰው ጮሆ አሜን ይበላ ከዛ አንተ ንጉሱ ሾማቸው ይላል ከተሾሙ በኋላ ንጉሱ ህልማየ ህልሙ ፍቹም ጠፋበት ይላል
ከዛ ሰውየው ሲዘት ሶስቱን ጓደኞቹን ጠራና አንበላም ብቻ ይያር ለማሳምጻቸዋል እና እንጸልያለን ብዬ አሳምጻለሁ አለ አራሚን ብሎ ያው እንደምታውቁት እንደዚህ ያላችሁ ግቡና ጸልዩ ህልሙንም ፍቹንም ይሰጠናል አለ መጽሐፍ ቅዱሳችን እንደሚናገር ዳንኤልም ጸልዮተኛ ይላል ጸልዮተኛ ነው የሚለው ጸልዮተኛ ለካ ሳይጸልይ መተኛት ነውር ነው ጸልዮተኛ ሲል እግዚአብሔር ቃል እግዚአብሔርም ለዳንኤል ህልሙንም ፍቹንም ሰጠው ይላል ከዛ ይዞ መጣ አንተ ይዞ መጣ ይሄው ህልሙ ይሄው ፍቹ አለ ቀጥለና አንብባ የእግዚአብሔርን ቃል አንብቡ እንደዚህ የሚል ቃል አለ ማንም ሰው አምላኩን እንዳይጠራ በተባለበት ጊዜ እንደ ቀድሞ ዳንኤል በቀን 3 ነው የሚጸልየው የምስራቅ መስኮትን ከፍቶ ነው የሚጸልየው በምስራቅ በኩል ስለነበር እስራኤል በዛ በኩል ከጮህ ይሰማል እግዚአብሔር ስለሚሰማው ይጮሃል ነገር ይፈልጉበት ስለነበር እዛ በር ላይ ነው ደግሞ የሚሰሙት እየጸለየ ነው ተባለ ወስደው አንበሳ ጉድጓድ ውስጥ ከተቱት አምላኩ እግዚአብሔር መልአኩን ልኮ ያአናብስቱን አፍ ዘጋ እስቲ አሜን ብሎ አንዴ ዳንኤል ቀጥሎ እናንተ አንቡ ጸለየ ተኛ ይልና ዳንኤልም የራሱን ህልምና ራእይ አየ ይላል እስከማሽ የሰው ታያለ ወደ ራስም ያስገባለካ አጠገባቻለሁ ሱባባ መርቁት ከጸለይክ የራስህን ማየት ይጀምራልበት ከጸለይ ወዳቸዋለሁ አሁን እቺን ሐሳብ ስሙኝና ጨርሳለሁ አንድ ጊዜ ዳንኤል ጊዜውን ሲያይ 70 ዓመት እንዳለቀ አወቀ ከዛስ መጽሐፉ ምን ይላል ተነሳና ተንበረከከ በምስራቅ በኩል ነው ቢጸልዩ ልቀቅ አሁን ነገሩ አልቋል 70 ዓመት አልቋል የባቢሎን ዘመን ሊያበቃ ነው ወደ ሀገራችን እንመለሳለን ይለቀቅ ነገር እያለ ይጸልያል መጽሐፉ እግዚአብሔር ከሰማይ ሰማው በዳንኤል ጸሎት ቀልድ ያቅም እግዚአብሔር ይሄው መጽሐፉ እንደዚህ ይላል ለመላእኩ ፍቹን ጽፎ ሰጠው ይላል አልቋል በቃ ይኑ ሰደለት ንገረው አለው ከዛ መልአኩ እየመጣ ያለ አየር ላይ የፋርስ አለቃ ታገለው ይላል ዳንኤል ተንበርኮ 2 ቀን ሞልቶኛል እስካሁን አልመጣም ይላል እንዴ ዘግይታ አጣቀም ይላል አንድ ሳምንት ሆነ ሳምንትም ቢሆን አልነሳም ይላል ይሄው ጨመረ 10 ቀን አለፈው ልቀቅ ይላል 20 ቀን ሆነው ልቀቅ ሲል 21ኛው ቀን ላይ እግዚአብሔር ከሰማይ ሚካኤል ናናናና አለው ያ ገብርኤል እየተጣላ ነው ዳንኤል ደግሞ እዛ ያሰላቀቀ ነው ቶሎ ብላ አርስለት አለው መጽሐፉ እንደዚህ ይላል ይኸውልህ ከመላእክቶቹ አለቃ ዋናው መጥቶ ሚካኤል እየተጣላ ያለ ገብርኤል መጣና ዳንኤል አቤት በጸሎት የመጀመሪያ ቀን ተመልሶልሃል ተሰምተሃል ይሄውንካ አለው ታዲያ ከዳንኤል ህይወት ምን ትማራለህ እስክትሰማ ጸልይ እስከሚመለስልህ እንዳትነሳ አጠገባቸው ሰው ሳይመለስልህ እንዳትነሳ አንድ ሰው አገኝ ይሆን ዛሬ ከፍራሽ የሚጾም ከአልጋው የሚጾም ከምግብ የሚጾም ከጓደኞቹ የሚጾም ነገር ለማስቀየር ሁሉ ነገሩን የሚሰጥ አንድ ሰው አገኝ ይሆን እግዚአብሔር ዛሬ የጸሎትን መንፈስ በዚህ ቤት ይልካል አንድ ቃል አንብብ ሳይመለስላችሁ እንዳትነሱ ያለውን ቦታ አንብብላችሁና ልጨርስ ኢሳይያስ 62 ቁጥር 8 ትንቢተ ኢሳይያስ መጽሐፍ ምዕራፍ 62 ቁጥር 8 ጥሩ ነው ደከማችሁ ቆንጆ ነው የሴትዮዋ የመጀመሪያው ኳሊቲ ምንድነው ከችግሯ ጋር ነገ ማየት አትፈልግም ሁለተኛው የሴትዮዋ ኳሊቲ ምንድነው የምትንበረከከበትን ቦታ መጸልይበትን ቦታ ታውቃለች ሶስተኛው የሴትዮዋ ኳሊቲ ምንድነው ሳይመለስላት አትነሳ እሺ ይሄን ቃል አንብቡ ከኔ ጋር 62 ቁጥር 8 እንዲላል ኢሳይያስ ትንቢተ ኢሳይያስ መጽሐፍ ምዕራፍ 62 ቁጥር 8 እግዚአብሔርም ከእንግዲህ ቁጥር 6 ላንብብሽ ኢየሩሳሌም ሆይ ጉበኞችሽን በቅጥርሽ ላይ አቁሜያለሁ ቀንና ሌሊት ከቶ ዝም አይሉም እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸናት በመድር ላይ ምስጋና እስኪያደርጋት ድረስ ረፍትን አትስጡ ለርሱ ረፍትን አትስጡ ቁጥር 8 እግዚአብሔር ከእንግዲህ ወዲህ በእርግጥ ለጠላቶችሽ መብል ይሆን ዘንድ እህልሽን አይሰጥም አጠገባችሁ ያለው ሰው ካሳሰብከው በሉት እንዲህ እስኪያርግልህ አሳስበው በሉት ጠላቶች ያንተን ነገር እስከማይነኩ ድረስ እስቲ እቺን ቃል እንገራችሁና ከዛ በኋላ እንጸልያለን እዩኝ እኔ
ኢየሱስ ጌታ ነው። እስቲ አንዴ ጮና እጸልያለሁ በሉ። ድገሙ እስቲ አንድ ጊዜ ይና ይሄ ሰይጣንን በጣም የሚያቃጥለው ሐሳብ ነው ራሱ ንግግር ነው። ጮና አንዴ እጸልያለሁ በሉ። እግዚአብሔር መጣና እንደዚህ አለ ኢየሩሳሌም አላት አቤት ጉበኞችሽን በቅጥርሽ ላይ አኑሪያለሁ። ጉበኛ ታውቃላችሁ? እሺ የሚጠብቁ ሰዎች ታውቃላችሁ? አጥር ላይ ያሉ እነሱ ያሳስባሉ። ጉበኛ ልክ እንደ ጠባቂ ቆመው እግዚአብሔርን ያሳስቡታል። እንዲህ ያላቸው እግዚአብሔር ደግሞ ወደ እነሱ ዞሩ እስኪፈጸም ድረስ እሺ ረፍት አትስጡት አለ። ቀጠለ እሺ ስትሉት ይሄው እግዚአብሔር እንዲፈጸመዋ ምን ብሎ ፈጸመ? በርግጥ ለጠላቶችሽ መብልሽን አይሰጥም። ማንም እየመጣ እየመነተፈሽ አትኖሪም። ሰርተሽ ለፍተሽ ጥረሽ ከጅሽ እየወጣ ያለ ነገር በሙሉ ከዚህ በኋላ እንደዚህ አይቀጥልም። ለምን? አሳስበሽዋልና ይመልስልሻል። ሳይመለስላችሁ አትነሱ። ከዛ ሴትዮዋ ብድግ አለች። ከዚህ ሶስት ነገር በኋላ ተነሳች። ወደ ቤት ስትመጣ እናንተ አንብባችኋል። ልጇን አልጋ ላይ ተኝታ አገኘቻት የሚል ቃል አለ። እሱን ቃል ነግሬያችሁ እጨርሳለሁ። ጥሩ ነው? ጥሩ ነው? ወዳችኋለሁ። እሺ ዝም እሺ እቺ ቃል ስሙኝና ጨርሳለሁ። ይኸው ስሙኝ በጌታ ምን ላይ ተኝታ ነው የሚለው መጽሐፉ? እስቲ ከኔ በኋላ በሉ። ምን ላይ? እሺ ማቴዎስ ወንጌል መጽሐፍ ምዕራፍ 17 እናንተ አንብባችሁታል በጣም በእርግጠኝነት። ኢየሱስ ረጅም ተራራ ከወጣ በኋላ የወረደበት መጽሐፍ ማለት ነው። ታስተውሳላችሁ? ከዛ ጴጥሮስ ዮሐንስና ያዕቆብን ምን ብሏቸዋል ኢየሱስ? ያው ሞቼ እስከነሳ ድረስ እስከሄድ ድረስ ለአንድ ሰው እንዳትናገሩ ብሏል። ጴጥሮስ ወርጄ ባደበየውት ይላል እኮ ታውቃለህ። በነገርኳቸው ሙሴን አይቼ እንደመጣው ማን ያውቃል ይላል። ከልክለኝ እንጂ ይላል። ኤልያስ ላየውት ይላል። ከደመና ውስጥ ሲወጣው ድምጽ ብትል ይባባላሉ። አንዱ ደግሞ ይኸውልህ ስማ ደመናው አወራ ምን ብሎ? በእርሱ ደስ የሚለኝ የምወደው ልጄ እኔ ከሁሉም በላይ ያስደነቀኝ ይላል አንዱ። ይመስለኛል እንደዚህ አይነት ወሬ የሚያወሩ። ልብሱ ራሱ መቀየሩስ ፊቱ ከፀሐይ በላይ እኮ አበራ። ግራ ገብቷቸው እየወረዱ እያለ የሆነ ሰውዬ ልጁን ይዞ አይመጣም? እንዲህ አሉ፣ ጌታ ኢየሱስ ሆይ አሉ። አቤት አለ። ለደቀ መዛሙርት ልጄ ላይ ጋኔል አለ አስወጡ አልኩ። ከዛስ አልቻሉ አሉ። ኢየሱስ ዞር አለ አያቸው። እስከ መቼ ከናንተ ጋር እኖራለሁ አለና ምን ያረጋዋል ሲለው ጨረቃ ላይ ይነሳበታል፣ እሳት ላይ ይጥለዋል አለ። ጋኔል ያለበት አልጋ ላይ ተኝቶ አያውቅም። ሴትዮዋ አቅሏን ያሳታት ነገር ቀልቧን የወሰደባት ነገር እየጮች ያስገባን ነገር ምን ታውቃለህ? እረፍት አግኝታ አታውቅም በልጇ ኪዝ። ያውም ታናሽ ልጇ ነች። ጋኔል ካለበት ውሃ ላይ ይጥላል፣ እሳት ላይ ይጥላል፣ መሬት ላይ ይጥላል፣ ያንፈራፍረዋል፣ ግራ አረፋ ያስደፍቀዋል አለው ኢየሱስ። ከዛ ሰውዬም ላይ ልጅ ላይ ውጣ አለው የሚል ቃል አለ። ይኸው ተመልከቱ። ሴትዮዋ ስትመጣ ተኝታለች አሏት። ምን ላይ ሲል አልጋ ላይ። እረፍት ውስጥ እንደገባች ሴንስ አረገች። ከዚህ በፊት አልጋ ላይ ተኝታ ልታውቅ ትችላለች። ታናሽ ልጇ ነች። ታናሽ ልጅ ያላችሁ ሰዎች ታውቃላችሁ እንዴት አይነት እረፍት ውስጥ ገባች። ከዚያ ቃል በኋላ ኢየሱስ ከዚያ ተነስቶ ወደ ሌላ ሀገር ሄደ ይላል። ረበሸችው ዲሳይፕሉን። የደቀ መዝሙር ትምህርቱን በጠበጠችው። እሷ ገብታ ትምህርት ቀርቷል ዛሬ አለ ኢየሱስ። በሉ ሌላ ሀገር እንሄዳለን አለ። ምን አለ ዛሬ ፕሮግራም ብታሰርዙ ወዳችኋለሁ። አጠገባችሁ ያለውን ሰው እምለምነውን አውቃለሁ። ሳልቀበለው አልነሳም። ከችግሬ ጋር አይነጋም። ነገ እረፍት መግባት ነው የምፈልገው። ወደ እረፍት መግባት ነው የምፈልገው። እባርካችኋለሁ። ዛሬ ማታ የእግዚአብሔር ብርሃን ታሪካችሁን ይቀይረው። የማታውቁት የጸሎት ዓለም እየመጣ ነገራችሁን ይቀይርላችሁ። እሺ ይሄው ጨርሻለሁ። ፈርዖን መቼ ነው ያለው? ነገ። መቼ ያለ? እስራኤላውያንን ግን ልክ ሊወጡ ሲሉ ዛሬ ሌሊት ውጡ አለ። አጠገባችኋለሁ ሰው ንገሩት። አጠገባችኋለሁ ሰው ዛሬ ይለቃል። ዛሬ ጓጉንቸሩ ላይ ነገ መቆየት መብቱ ነው። እኔንስ ዛሬ
ጆቻችሁ ከፋርጉና ዛሬ ይለቀኛል በሉ ዛሬ ማን ነው የሚጮህ አገኘ ሆነ እጁ ከፍ አድርጎ ጮሆ እንደዚህ የሚል ዛሬ ይለቀኛል በሉ እስቲ አዎ ዛሬ የሚተዋችሁ ነገር አለ ዛሬ ለቋችሁ የሚሄድ ነገር አለ ነገ የማታገኙት ነገር አለ እግዚአብሔር ጠላታችሁን እየመታ አንድ ሰው ጮሆ ለምን አሜን አይልም በኃይል ፓስተር አንድ ቃል ወደ ልቤ መጣ እሷን ቃል ላንብብ ቀና ብላችሁ ስሙኝ ዘጸአት መጽሐፍ ምዕራፍ 15 ቁጥር 15 እስቲ ከኔ በኋላ ጮሁና በሉ 15 በሉ ትደግማላችሁ ከኔ በኋላ 15 በሉ መቼ ለቃችኋል መቼ ለቃችኋል ይሄው ዘጸአት 15 ቁጥር 15 ባይዘው ይሄ ማለት ቀይ ባህር ካለፈው በኋላ መዝሙራቸው ነው መዝሙር ከበሮ ተነስቶ የተዘመረ መዝሙር ነው ምዕራፍ 15 ቁጥር 15 እንደዚህ ይላል የዛ ጊዜ የኤዶም አለቆች ደነገጡ አጠገባቸው ሰው አለቃ ይደነግጣል በሉት ወዮ የዛን ጊዜ ይለና እሺ የኤዶም አለቆች ደነገጡ ቀጥሎ ያለው ቃል የሞዓብ ኃያላን መንቀጥቀጥ ያዛቸው ቀጥሎስ በከነዓን የሚኖሩ ቀለጡ አቤቱ ህዝብ እስኪያልፍ ድረስ የተበጀው ህዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው በክንድ ብርታት እንደ ድንጋይ ዝም አሉ አጠገባቸው ያለው ሰው እንደ ድንጋይ ዝም ብለው እንለወጣለን በሉት እንደ ድንጋይ ዝም ብለው እንሻገራለን በሉት መቼ እስቲ ነኝ ከሴት ይሄው የእግዚአብሔር ቃል ይሄው እናንተ ስለምትወዱትና ስለምታውቁት የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት ለተግሳጽ ልብን ለማቅናት በጠማማ ላሉም ለምክር ይጠቅማል አይልም አይቼሻለሁ ያላወራሽ የታለሽ አይልም ወይ ይሄ ቃል አይልም ወይ ይላል እንደዛ ይሄው አህዛብ ሴት ካልተማርን በማን እንማርሽ እግዚአብሔር ዛሬ እኮ ባላመነች አንድ አህዛብ ከተማ ጢሮናና ሲዶና ማለት ያሁኑ ሀገር ሊባኖስ ማለት እኮ ነው ከዚህ ሴትዮ ተማራለ እግዚአብሔር እንዴት ከለመንክ የምትለምን በሁለት ሐሳብ ያነከስክ ሊሆን ሜቢ ምን አትበል ጥለለምን ትችላለህ ብለ የመጣውት አንተ ጋር ነው ብለ ወደ ጎን አልጮም ወደ ላይ ነው የሚላለ ከዚህ ቤት ስንመለስ በጣም በርግጠኝነት እጃችንን ታጥበን ራታችንን ሳንበላ የብዙዎቻችን መልስ እጃችን ላይ ይገባል ካመናችሁ ጩና ሁለቴ አሜን በሉስ አንድ ጨምሩና አሜን በሉስ አዎ እኔን ያስቸገረኝ እናንተን አላስቸገረ ይሆናል እንጂ አንቺን ያስቸገረሽ ወንድምሽን አላስቸገረ ይሆናል እንጂ የችግራችን አይነት እንደ ከለራችንና እንደ ቀለማችን እንደ እድሜያችን ይለያያል እንጂ ብዙ የሚያስለቅሰን ነገር አለ እግሩ ስር ነው የመጣነው የምንሄድበት ቦታ ጠፍቶን አልመጣንም እኛ አቧሬ እዚህ ወንጌል ብርሃን ስንገባ የምንሄድበት ጠፍቶን አይደለም እግርስ ልውደቅ ብለን የመጣነው ቢቀሰቀሱን አነቃም ሳይመለስልን እስቲ ጆቻችሁን ከፍ አድርጉና እጮሃለሁ በሉ እቀበላለሁ የምጮህበትን ቦታ አውቃለሁ በሉ ጨርሻለሁ እኔ ነኝና ጨርሳለሁ እኔ አዲስ አበባ ቄራ ጎፋ ካምፕ የሚባል ሰፈር ነው የተወለድኩት ጎፋ ካምፕ ታውቃላችሁ እሺ ጎፋ ካምፕ የሚባል አካባቢ ያለ ከዚህ ወደ ቄራ መስመር ከዛ ጎፋ ካምፕ የሚባል ሰፈር አለ ጎፋ ካምፕ እኛ ሰፈር በጣም ብዙ አይነት የጸሎት ህብረት ነበር ድሮ አሁንም ይኖራል ብዬ አስባለሁ የመጀመሪያው ያው ቄራ ካለ ነጋዴ አለ አይደል የነጋዴ ህብረት ይኖራል የሴቶች ህብረት አለ የእናቶች ህብረት አለ የኳየሮች ህብረት አለ የወታደሮች ህብረት አለ እኔ እድል ካገኛችሁ ጊዜ ካላችሁና እነሱ ፕሮግራም በሚያደርጉበት ጊዜ እዛ አካባቢ ካላችሁ እዛ ሄዳችሁ እንድትካፈሉ አሳስባለሁ እግዚአብሔር ደግሞ እናንተን ይረዳል ብዬ አምናለሁ እነሱ ሲጸልዩ አብሮ እንደመጸለይ ምን ደስ የሚል ነገር አለ
ንስሐ ሲጸልዩ ብዙ ድምጻቸው አይሰማም ይላሉ ይላሉ። ምስጋና ላይ ትንሽ ድምጻቸው ይሰማል። እናመሰግናለን ምናምን ይላሉ። ጠላትን እንቃወማለን ሲባል እግዚአብሔር ያሳያችሁ እንዴት እንደሚጮሁና እንደሚጸልዩ። ለምን? ጠላት ማለት ለነሱ አደጋ ጣይ ማለት ነው። መንገድ ዘጊ ማለት ነው። ዋጋው ይላሉ። እንዴት ደስ ይለኛል እዛ ሰዓት መግባት እኔ ከነሱ ጋር መጸለይ። ብዙ ነገሮቻቸውን አስለቀቀው ይወጣሉ። የምር ነው የሚጸልዩት። የምር ነው የሚጸልዩት። የነሱ ህብረት ብቻ እንዳይመስላችሁ። ደግሞ የመንፈስ ቅዱስ ራብተኞች ወጣቶች ደግሞ ህብረት አለ። ድፍት ብለው የሚያለቅሱ በአይነቱ የተለያየ ህብረት አለ። ሁሉም ያለቅሳሉ፣ ይጮሃሉ፣ ነገር አስቀይረው ይወጣሉ። እኔ መቼ ነው አድገን ይሁን እግዚአብሔር ጋር ደርሰን ጎርምሰን ይሁን አላቅም ከብዙዎቻችን ህይወት የጸሎት ህይወት እንደተመታ አውቃለሁ። ዛሬ ግን ምን አለ እንደ ልጅነታችን እንደ መጀመሪያው ወራት እንደ ፊተኛው ጊዜ ድፈት ካልን ማነቃበት የጸሎት ረሃብ ውስጥ እግዚአብሔር ይክተተን። እጆቻችሁ ከፍ አድርጉና ሳልቀበል አልነሳም። ከችግሬ ጋር ነገን አላየም። የምለምነውን አውቃለሁ። እቤቴ ሲሄድ ሁሉ ሰላም ነው በሉ። ስለዚህ ምናልባት ከኔ ጋር የ5 ደቂቃ ጸሎት ብንጸልይ ደስ ይለኛል። ምን አይነት ጸሎት? አደገኛ የሆነ ነገራችንን የምናስለቅቅበት አይነት ጸሎት። አንዳንዶቻችን ጠላት የያዘው ነገር ይለቃል። አንድ ሰው ጮሆ አሜን ይበል። አንዳንዶቻችን ደግሞ ሁኔታ ይዘጋው በር ይከፈታል። አንዳንዶቻችን የተማከሩት ምክር እያየ ነው ይፈርሳል። እነግራችኋለሁ ከዚህ ምሽት ጀምሮ እግዚአብሔር ምክራቸውን ከንቱ ያደርገዋል። ፈቃደኛ ናችሁ? ተነስተን እንቁም። እጆቻችንን ከፍ እናድርግ። ጸሎትን ጸልያለን። እጆቻችንን ከፍ አድርገን